ተባረክ እግዚአብሔር ባርክሽ ምንድነው የሆነልሽ ባክሽን ስምሽን ስሜ እኙማ ታከለ ይባላል ወደ 3ኛ ወር ውስጥ ለመጀመሪያ ጊዜ እዚህ ቸርች መጥቼ ነበር እግዚአብሔር ድንቅና ታምራት ነው በህይወቴ ላይ ያረጋው እኛ ቦታ የለንም በሰው ዘንድ በእግዚአብሔር ግን የእግዚአብሔር ሞገስኛ ላይ ሲያድር የማይሆን ነገር የለም እውነት ለመናገር ማለት ነው ከዛ 3ኛ ወር መሃል አካባቢ 10 ቤት ውስጥ ነው ለመጀመሪያ ጊዜ የመጣው እኔ ስላጸልይክ የነበረው ሌላ ጉዳይ ነበር እግዚአብሔር የተናገረው ደግሞ ሌላ ጉዳይ ነው በሁለት እኔ አላቅም ግን በዚህች 2 ወር ውስጥ የሚሆንልሽ ነገር አለ አልከኝ ከዛ የሆነ ያሰብኩ የነበረ ነገር ነበረ እግዚአብሔር በቃ ያረጋል ብዬ ደስ ይያለኝ ነው ያለቀስኩ ነው የመጣው ስመለስ ግን ደስ ይያለኝ ተመለስኩ ከዛ ማሚን ገብቼ ማሚ እንዲ ብሏል እግዚአብሔር በቃ ያንን ያሰብሽውን ነገር ነገ ሂጂ አለች ከዛ ወደ ወረዳ ሄድኩኝ የሆነ ነገር በማይክሮ መስራት አስቤ ነበር ሰውና ናግሪ ምን ብዬ ሌላ ማይክሮ ተደራጅቼ ነበር አልተሰራበትም 5 ወር ከዛ ከተደራጀው ሰውዬ ጋር ግብር እንክፈል ምናምን ስል አላቅም እንደፈለክሽ አድርጊ ያለ ከዛ እግዚአብሔር ይሰራል አልኩና ምንም አልተሰራም ያለውን እውነታ ስነግራቸው ካልሰራሽ ችግር የለም ብሎ በዜሮ ሪፖርት ዘጉልኝ ፋይሉን ከዛ ልሰራ የነበረው ሻማ ማምረት ነው በዛ ለመደራጀት ነበር ያሰብኩት ቦታ ለመውሰድ መደራጀቱን የፈለኩት ከዛ በቃ በጣም ፈራው ሰው ያለ እዛ ውስጥ በቃ እሺ አይልም በጣም አይለኛ ነው እግዚአብሔር እውነትም የተናገረውን ነገር ሊያረግ እንደፈለገ ይገባኝ የሚያስፈራው ሰውዬ ልክ ሄድኩኝ እኔ እኮ እሱን አላየው ጠራኝና ለምን ያንን ፕሮሰስ አጀምሪም አለ አልነገርኩትም አላወራሁትም ግን እንደምሰራ ያቃል እኔ ቦታ ሰጥሻለሁ ቃል ገባልሻለሁ አለ ፕሮሰሱን ቶሎ ብለሽ ጀምሪ እኔ ቦታውን ነው ማሰጥሽ አለ እግዚአብሔር ድንቅ አምላክ ነው እሺ አልኩ ፕሮሰሱ ላዘጋስል ማብራት ይላል ሰውየው ወጣ ይላል ሳይት ወጣ ይባላል ወደኋላ አይቀርም እግዚአብሔር ለቃሉ ታማኝ ነው አልኩ ተመላለስኩ በአንድ ሳምንት ፕሮሰሱ የበፊቱ ተዘጋ አዲስ ጀመርኩ አዲሱን የሻማ ማምረት ነው ያንን ደሞ ሲጀምር ሌላ ሰው ካስገባው ነገ የሆነ ነገር ቢሆን ሌላ ጥል ይመጣል ስለዚህ በፋሚሊ ላድርጋልኩ ፋሚሊን ሳማከር እሺ አሉኝ በማዘርና ፋዘርና አስገብቻቸው ሶስታችን አንድ ላይ ግዴታ ቦታ ለመውሰድ ስለሚያስፈልግ ጀመርኩ ሲጀምር በቃ ፈተና ኃይለኛ ሆነ በቃ በጣም ማለት ነው አንድ ቢሮ አንድ ጉዳይ ለማስፈጸም አልቅሼ ነው በቃ አይሆንም ይላሉ አይሆንም ፌል አረገ አይሆንም ይላሉ እግዚአብሔር ታማኝ ነው ይሆናል ስል የሆነ ፍቃድ ላይ ደረስኩና ማሽኑን የመግዛት አቅም የለኝም እውነት ለመናገር ማዘር የሆነ ስራ ጀምራ 3 ወር ልብስ ቤት አለኝ እሱን ዘግቼ 3 ወር ነፃ ክራይ የከፈልኩት የነበረውን ብር ደግሞ ፕሮሰሱን በማዘጋት በማስከፈት ጨረስኩ እጄ ላይ ያለው እግዚአብሔር አንተ ለቃል ታማኝና ባጀቱንም ታዘጋጃለ ነገሮቹንም ታስተካክላለ አልኩት ከዛ ሄዶ በስተመጨረሻ ፍቃድ ቶሎ ብዬ ማውጣት የፈለኩት ማሽን ሊዝም ይባላል ምናምን አሉኝ እኔ በባንክ ተበድሬ ማሽን ለመግዛት አስቤ ዋስ ይሆኑኛል ብዬ ያሰብኳቸው መንግስት ሰራተኛ ሁሉ አንችልም አሉኝ ወደ 5 ሰው ደውዬ ሳናግራቸው አይሆንም አሉኝ እግዚአብሔር ለቃሉ ታማኝ ነው ለኔ እኔ አላየውም እሱ ግን ለኔ ያየልኝ ነገር አለ አልኩ ከዛ ተስፋ ሳልቆርጥ ግን በገባውት ቢሮ ሳላልክ ወጥቻ አላቅም በቃ የሆነ ፊልም የሚያረግ ነገር አለ እንዳይሆን ተግዳሮት አለ ከዛ እሺ ብዬ ሄጄ ትልቅ ካምፓኒ እንኳን የማይጠይቀው ልክ ፍቃዱ ሊወጣ ሲል የብቃት ማረጋገጫ ዶክመንት አታች አድርጊ ያለ ሲስተሙ ትልቅ ካምፓኒ እንኳን ተጠይቆ አያቅም እኛ ለመጀመሪያ ጊዜ ነው የነን ነገር ሲስተሙ የጠየቀናል ያው ባለታው ሄዶ ስልጠና የሚሰጠው አለ ከዛ ይሄ በዚህ ምክንያት ወደ ኋላ ሊቀር ነው አልኩ ማሽን ሊዝ የሚባል አለ እንደዚህ 19% ነው ኢንተረስቱ መጀመሪያ 10% ቆጥቢ ያሉኝ ከዛ እሺ ለዛኛው ፍቃዱ አስፈልገኝ ፍቃዱ እንዳይወጣ ደግሞ ሲስተሙ ሌላ ነገር ጠየቀ ትልቅ ካምፓኒ እንኳን ተጠይቆ አያቅም እንቅፋት ሲሆን ማለት ነው ከዛ የባለታውን ያን አሰልጥነናል አብቅተናል የሚለውን አታች አደረኩ ሲስተም ስላልነበር ውጪ ነበር ኢንተርኔት ቤት ያሰራሁት ከዛ ሰዎቹ ራሳቸው አክሴፕት ካረጉ በኋላ በስተት አክሴፕት አስደርገሽናል ስለዚህ መታሰር አለብሽ አሉ በቃ ማለት አለቀልኝ ብዬ ተደስቼ ሳላበራ ቶሎ በይ ተዘጋጂ አሁን ፖሊስ ጣቢያ እንሄዳለን አሉ በቃ
እግዚአብሔር ከማረግ ወደ ኋላ አይልም። ይሄም ፈተና ነው አልኩ። ማሚ አልኳት ለፋዘር ከተናገርኩ ፋዘርን በማረገው ነገር ሁሉ ያጣጥላል። አንቺ በቃ ብዙውን ጊዜ ስለሚያመኝ አንቺ በሽተኛ ነሽ መስራታችሁም ነው የሚለኝ። እንደዛ አይደለም። እኔ እኮ ያመንኩት አንተንም አይደለም ተማምኜ ይሄንን ነገር የጀመርኩት እግዚአብሔርን ነው። እግዚአብሔር ደግሞ ወደዚህ ምድር ሲያመጣኝ በምክንያት ነው ያመጣኝ። የሚያረግልኝንም ነገር ደግሞ ማንንም ተማምኖ አይደለም፣ ለተናገረው ቃል ደግሞ ታማኝ ነው አልኩት። ከዛ እሱን እንኳን ብር ሁኔታ አመቻችልኝ ከምበደር ምናምን ስለው በሽተኛ ሰርቶ መመለስ ስለማይችል አይሆንም ነው ያለኝ። በጣም ነው የከፋኝ። በቃ በጣም የወለደ አባት እንዲህ ካለ ባዱ ምን አይል ይረዳል? በፍጹም ማይታሰብ ነው። እግዚአብሔር ሆይ አይኔን አንተ ላይ አድርጌያለሁ፣ አንተ ደግሞ በደካማ ውስጥ ገብተ እንደምሰራ አሳያልኩ። ከዛ ማሚ ለሱ ከነገርኩት እሰይ ይለኛል ብዬ ደበኩትና ማሚ እንዲህ ተብሏል እንዳትጨነቂ፣ ግን ድንገት ሊያስሩኝ ይችላሉ አልኳት። ከዛ እግዚአብሔር ታማኝ ነው አትደንግጪ፣ እግዚአብሔር ይሰራል አሉ። እሺ ከሰዓት ነይ ነው ያሉኝ ሰዎቹ። ጧት ነው እንደዚህ ትታሰሪያለሽ አሉኝ። ምሳም አልበላም ቁጭ ብዬ እነሱ ምሳ በልተው ቡና ጠጥተው እስከሚመለሱ ጠብቄ እንትን ስል ጭራሹኑ ከጥፋትሽ አንሶ ቁጭ ብለሽ ታስጨንቂናለሽ አሉ። መናገር አቅቶኝ በእንባ ብቻ በቃ በእንባ። ከዛ ደግሞ ሰውየው የፋዘር ጓደኛ ነው፣ አብሮ አደጉ ነው የሚሰራው ሰውዬ። ከዛ በቃ ለጓደኛዬ ስል አልፋለሁ አለ። አንዱ ደግሞ ይተርበኛል ጭራሹኑ በቃ እንደ ቅጣት ዛሬ እኛ ጋር ትዋልና ትግባ ወደ ቤቷ ሲል የሰራችሁ እኮ ወንጀል ነው። አይ እኔ አላወቅኩም፣ ግን ደግሞ እንደዚህ ሲለኝ ዶክመንቱ ስለሚመለከተው ነው አታች ያደረኩት ስል እሺ ለማንኛውም ኬትን ብለሽ አምጪ፣ ግዴታ ፍቃዱን ያስፈልግሻል እንዳናዘጋ አሉ። አዎ ልሰራበት ነው። እሺ አወጣልሻለሁ ኬትን ብለሽ የብቃት ማረጋገጫ ፈልጊ ያለኝ። እሺ ያልርኩበት ቢሮ የለም። የደህንነት ቢሮ ገባው፣ ጤና ቢሮ ገባው፣ ቴክኒክ ገባው። እኛ አናቅም እንደዚህ አይነት ነገር ተጠይቀንም አናቅም። ስንት አመት ሰርተናል። በቃ ፈተና እንደሆነ ገባኝ። አሁንም ይሆናል እግዚአብሔር ያለውን ያደርጋል አልኩ። ሄጄ ፍቃዱ ወጣ ሰጠኝ። ቢቆጣም ቢጮው መጨረሻ ማታ ወደ 10 ሰዓት ላይ ሰጠኝ እንኪ ብሎ። እየሮጥኩ ሄጄ ማሽን ሊዞቹ ዛሬ ነው የሚጨርሱ ፋይሉን ሊያሳልፉ ሲሉኝ ቶሎ ብዬ ኮፒ አድርጌ የሚያስፈልገውን እንትን አልኩ። 10% መክፈል አለብሽ ወደ 8000 ብር አሉ። እኔ እጄ ላይ የለም አልኳቸው። ፋዘር እንደውዬ ስጠይቅ በቃ እሺ እንከፍላለን አለ። እሺ ብዬ እሱን እጄ ከፍዬ ምን ብዬ ማግባት ያለበትም የትኛውንም ነገር አስገብቼ ከጨረስኩ በኋላ ወደ ኋላ ሲመለስ ወለዱን ሲያስብ ኦቨር ሲመጣ እንዴት እንደዚህ ታረጋለሽ? ወደ ኋላ ተመልሶ አባዬ ሰው አማራጭ ሲኖረው አማራጭን ይፈልጋል። እኔ ግን በዜሮ ምንም ተስፋ በሌለበት እግዚአብሔርን ተስፋ አድርጌ ነው የጀመርኩት። ደግሞ ድንቅና ታምራትን እንደሚያደርግ አምናለሁ አልኩ። ከዛ 4ኛ ወር በ5 ቀን ነው እዚህ ጸሎቱ መጥቼ እኔ አላቅም በ15 ቀን ውስጥ የሚያልቅልሽ ነገር አለ አልክ። ከዛ ማሽኑን እኔ ያሰብኩት ለገና አስገብቼ ገና መካነ ኢየሱስ ሻማ ይጠቀማል ለዛ ለማከፋፈል ነው ሐሳቢ ፕላኔ። ግን ደግሞ ማሽን ሊይዙ ፕሮሰሱ ገና ሄድ ኦፊስ ሄዶ ተመርጦ ቦታውን አይቶ ነው እንትን የሚሉት ገና ይቆያል። ምን ይሻለኛል አምላኬ፣ ትንሿ ማሽን አለችን በአንድ 12 የምታወጣ በቃ እዛ የስራ ቦታዬ ያደርኩ ለሊቱን ሳልተኛ እያነጋው ነው ያንን ኦርደር ለማድረስ እየሰራው ነበር። ኬት መጥቶ ልቡን እንደነካ አላቅም። በቃ ሼዱን ሰውየው ልክ ቃል እንደገባልኝ ቦታው ሰጠኝ። ይሄንን ቶሎ ብለሽ ክፈይ ያለ እንደ ድንገት ሱቁን እቁብ ስጥል ነበር ወደ 27000 ብር ወጣልኝ። እኔ ያንን ለበዓል ልብስ አስገባለሁ ብዬ አቅጄ ነበር። ከዛ የአመት ክራይ መክፈል አለብሽ ተባለ ሼዱን። እሺ አልኩ። ከኋላ ስቶር አላት በፊት የነበረው ሰውዬ እሱንም መክፈል አለብሽ ተባልኩ። እሺ አልኩ። ዳድን ስጠይቅ ችላ አለኝ። ችላ ሲለኝ ያ ብር ለመሽ ነው አልኩ። እግዚአብሔር ምክንያት አለው ይሄንን እቁብ ስጥል አልኩ። እኔ ለሌላ አቀርኩ እሱ ደግሞ ለዚህ አቅዶ ነው አልኩ። ቶሎ ብዬ አይኔሽ ሳላሽ ሳልነግረው ቶሎ ብዬ ያለውን ብር ከፋፍዬ ቁልፉን ተቀብዬ ተረከብኩ። ቶሎ ብለሽ ስራ ጀምሪበት ያለዛ እንወስድብሻለን አሉኝ። እሺ አልኩ። አሁን የትኛው ማሽን ነው ማስገባ? ሰው ያስፈልገኛል። እዚህኛውም ስራ ቦታ ነው እያደርኩ መሰራው። ለዚህ ሰው የለኝም አልኩ። የሆነች መዘጋት ያለባት ስቶር አለች ለመኖር አትሆንም። ያንን ዝጋልኝ። ልመና ሆነ። ባለሙያ ነው
በቃ ማሚ ታያለች። በቃ ማልቀስ ሆነ በየቀን። እግዚአብሔር ድንቅና ታምራትን ያደርጋል አልኩና ከዛ ቁጭ ብሎ አሰበና ለገና ኦርደር አይደርስልሽም አለ። ምን ልቡን እንደነካ አላቅማው አይደርስም ዳድ። ማሽኑ ደግሞ ታዞ ደርሷል። ሰዎቹን ነው እየጠበቀ ያለ ፕሮሰስ እንዲያደርጉ። እስከዛ ከሰው ልበደርና ማሽኑ መጥቶ ስሪበትና ከዛ በኋላ ሰዎች ፕሮሰስ ሲያደርጉ በእነሱ እናካክሳለን አልኩ። ቶሎ ማሽን የሚሰራውን ሰው ደውዬ ሳናግረው ምን ችግር አለ? እሺ አልኩኝ። ሄድኩኝ፣ ብሩን ከፈለ። ማሽኑን ይዤ መጣው። ለገና እንዳቀርኩት በፕላኑ ማሽኑን ሱቅ ውስጥ እዛው ልብስ ቤት ውስጥ አስገብቼ ነው የሰራሁት። ታምር ማለት ነው። እግዚአብሔር ድንቅ አረገ እና ምንም በተናቀ ውስጥ እግዚአብሔር አልፎ ስራውን ይሰራል። አላመነም። አንቺ ዝም ብለሽ ነው የምታቂጂው፣ ዝም ብለሽ ነው የምታስቢው፣ ግን ለራስሽም እኮ አትሆኝም ነው የሚለኝ ዳድ። ማለት ነጥብ አልመጣም ማለት እንትና ለማለት አይደለም። እግዚአብሔር ለኔ ያየልኝን አለ። ልክ 12 ከመፋቴ በፊት ሳጸልይ እኔ ለማለፍ ነው እቅዴ፣ ግን እግዚአብሔር እጸልይልሻለሁ አለ አገልጋዩ። ግን ደግሞ አታልፊም አለ። እኔ እሱን አልሰማሁትም። አልፋለሁ የሚለውን ብቻ ነው ያሰማሁት። አንቺ ላንቺ ያየልሽ እግዚአብሔር አለ ነው ያለኝ። እሺ አልኩ። ልክ ነጥብ ሲቀር ነው ያ መልእክት ትዝ ያለኝ አታልፊም የሚለውን እና እግዚአብሔር በህይወታችን የሆነ ነገር ሲያደርግ በምክንያት ነው። ይሄንን ሻማ የሰለጠንኩት ነጥብ ቀረብኝ ብዬ ተስፋ ቆርጬ ተደብቄ ነበር። ሄጄ ስልጠናውን የአንድ ቀን 1000 ብር ከፍዬ የሰራሁት ከስንት አመት በኋላ ስራ ላይ ዋለ። ከ3 አመት በኋላ እግዚአብሔር ባልታሰበ መንገድ ዋና የሥራ መንገድ አደረገ እና እሱ ምንም የሚሳነው ነገር የለም። ድንቅ አምላክ ነው፣ ታማኝ ነው እና ቦታውን ቶሎ እንወስድብሻለን እቃ ካላስገባሻሉ። ከዛ እሺ አልኩ። ቶሎ ብዬ እቃ ጫንኩ። ቤቱ እኮ ያላለቀ ነው፣ ክፍት ነው። መሰራት ያለበት ነገር አለ። በቃ እግዚአብሔር ሁላ ነገር ያመቻቸኩ። ትንሹ ለሱ አይከብድም፣ ለእኔ ሰው ማዘጋጀት አይከብደውም። እስከዛ ደግሞ ውስጥ እያደርኩ እኖራለሁ አልኩና ማሽኑን አስገባውበት። 5ኛ ቀኔ ነው። አሁን ማሽኑን ቤት ውስጥ አስገብቼ መስራት ከጀመርኩ አሁን ደግሞ እግዚአብሔር ድንቅና በቃ ሰዎቹ አላመኑ። ያቺ ሚጢጢ ልጅ ናት እንደዚህ ያደረገችው ይሉኛል። የሆነ ፕሮሰሱን ለማስጨረስ ሲል ያቺ ትንሿ ልጅ እኮ ናት። እግዚአብሔር ግን በትንሹ ውስጥ ገብቶ ይሰራል። ምክንያቱም የሱ ስም ስለተጠራብን ነው እና እግዚአብሔር በህይወቴ ትልቅ ነገር አድርጎልኛል። በተናቀ ሰው እግዚአብሔር ገብቶ እንደሚሰራ አሳየኝ። እኔ አምላኬ ላንተ ሁሉ ሙታንንም ታነሳለህ፣ እንዴት ህመሜን ከኔ ላይ ማንሳት አቀተላለሁ? ግን አሁን ገባኝ። እግዚአብሔር ዝም ያለበት ምክንያት አለው። በደካማ ውስጥም ገብቶ ስራ መስራት እንደሚችል እንኳን ለባህድ አይደለም ለገዛ ቤተሰቤ ሊያሳይ እንደፈለገ ነው ያመንኩበት እና እግዚአብሔር ለዚህ ቤት ውስጥ ተናግሮኛል፣ ቃሉን ፈጽሟል። ድንቅና ታምራትም በህይወቴ ላይ አድርጓል። አሁን ደግሞ ዋናውን የጨረሰው ሰው ማዘጋጀት አያቅተውም። አመስግኑልኝ እግዚአብሔርን። ሃሌሉያ! ክብር ክብር ክብር! በደንብ ለእግዚአብሔር ክብር ይምጣለት። አሜን ነው ወይ? ኢየሱስ ጌታ ነው እና እውነትም ከኛ በላይ አልፎ የሚሰራ እግዚአብሔር ነው። እቺ ልጅ በልጅ ናት ስትታዩ፣ ግን ትልቅ ማሽን አስገብታ ስትሰራ ይሄ ማን ስራ ነው? አሜን ነው ወይ? ኢየሱስ ጌታ ነው። በዚህ ምስክርን ለእናንተም ታምረው ነላችሁ። እግዚአብሔር ለእናንተ መልካም ያደርጋል። ደግሞም ባረክናት። አስፈላጊ ነገር ሁሉ ተጭኖ ይምጣ በኢየሱስ ስም ጸልያለሁ። በኢየሱስ ስም ስራው በኃይል ይጀመር። በእግዚአብሔር ስም ይጀመር። ጨለማ ከሷ ላይ ይሰበር። በቅናት፣ በተንኮል፣ በድግምት፣ በጠንቆላ በዙሪያ ላይ የሚሰራ ስራ ሁሉ የታሰረ ይሁን። የሷ ቅባት ብቻ ያሸንፍ። ባረኩ። የነዋ ይጠነቁልብሻል፣ ይደግሙብሻል፣ ምንም እንዳይመስልሽ። ያንቺ በረከት ግን ያሸንፋል። in Jesus name ባርኩላ በጣም እግዚአብሔር እንኪ ወሰጂ ከዚህም በኋላ ይበዛልሻል። in Jesus name ሃሌሉያ።